አይደለም እሺ ቆይ እሺ በኔ እንደዚህ ተስፋ ቆረጥካ ተናደድካ ለምን እንክበል ብለህ የምትለው ምክንያት ምንድን ነው? እሺ ጉረስንካ ጉረስ አንተ ታመ በሽታ ላይ አንድ ነገር ላይ ለመውደቅ ነው እንደምትፈልገው ለምን ሰው ይለማፍራው ነው? ቆይ በኋላ ልጆች አታስቡ የተበሳጨ ራሱን ሊጎዳ ነው። አታይም ተጎሳቁሎ እንዳለ ከስቶ አታይም ተጎሳቁሎ ጎቢ ራሱን ዝም ብሎ መጠጥ በባዶ ወድ መጠጥ እንደማይጠጣ አታውቅም። ደግሞ ከመቼም ብሎ መጠጥ የምጠጣው እንደዚህ ለመሞት ነው? ምን ማለት ነው? እንደዚህ አይነት ቃላት ተጠቀም ነው እንካ እንደምን ትሻለኛል ነው እንዴ? ልጆች እንዳለው ረሳክ እንዴ? ለምን እንደዚህ አይነት ሰው እንኳን ቆይ ለምን ነው አንተ እንደዚህ እንኳን ነው? እሺ እሱ ተናዶ ነው የበፊቱን ስተትን አስቦ ነው አይደል እንዴ? እሱማ በቀል አለበት ወይ? ምንድነው በቀል? ከዚህ በፊት የሚያጋጫችሁ ነገር የለም አይደል? በቃ 4 አመት ሙሉ አንድ ቀን አይቶሽ ማለት ዛሬ ምን አልኩኝ? 4 አመት ምን ሆንኩኝ? እኔ ምንም አልኩኝ። ትዳሬ ምንም ሆኖ አቅም ደስተኛ እንደሆንኩ ነው የሚያውቀው። ለምን ይመጣል? ደውሎ እንደሚጠይቀን ታውቃለህ? እሺ ተወሽም በባዶ ልዝም በቃ እኔ ተይኝ በቃ እንዴ አንቺ ቤተሰብ ማን ጣልቃ አስገብተሽ ደግሞ ታወሪያለሽ እንዴ? እኔ ቤተሰብ ማን ጣልቃ አስገባው ነው? አስገባሽ። ከዚህ በላይ ምን እንዲሆን ነው የፈለግሽው? ደና ሰላም ፈጥረን እርቅ የፈጸምነው ማን ላይ ቤተሰብ አስገባሽ? ነው ማንንም አላስገባውም። እኔ ብቻዬን በነበርኩበት ሰናልኝ አልኩት አይደል? የተረገመ ወንድምሽ ገባ። ለምን የተረገመ ነው? በጣም ክፉ ሰው ነው። ከኔ ጋር ችግር ያለበት ሰው ነው። በቃ ለሱ ጥብቅና እየቆምሽ ነው። ለወንድምሽ ጥብቅና እየቆምሽ ነው። ወንድምሽ ከኔ በለጠብሽ አይደል? ከኔ በለጠብሽ አይደል? ወንድምሽ ንገሪኛ። ከኔ በልጦብሽ ነው አይደል? ወንድምሽ እንደዚህ በመሬት እንደዚህ አታውራ ነው። መሀል ላይ ቤተሰብ እንዴት ታስገቢያለሽ? ሰላም የፈጠርነው ቤተሰብ እንዴት ይገባል? መሀል ላይ ትዳር መሀል ቤተሰብ ገብቶ ያውቃል ወይ? እኛ መሀል ገብቶ ያውቃል ቤተሰብ? ናም ሲጀምር እኮ ማለት ነው እኔ በተከፋው ሰዓት እኮ ነው የመጣው አይደል እንዴ? ይቅርታ ስጠይቀኝ ደግሞ እሱ አልነበረም። ይሄ ፈጠራል ብዬ ደግሞ አላሰብኩም። ቢያንስ የኛ መታረቅ ሰብኩ ዝም ይላል ብዬ ነው ያሰብኩት። ግን እንደዚህ የሚያደርግም አልመሰለኝም። በቃ እኔ አይመለከተኝም ከዚህ በኋላ ብዬ ምንም አይመለከተኝም። አንቺ ወደሽ ፈቅደሽ ወንድምሽን መርጠሻል፣ ትዳርሽን ትተሻል። በቃ ተይኝ እኔ ተይኝ በቃ እኔ አልፈልግም። ተይኝ በቃ አንድ ብቻ እሺ ነው ማታስጨንቃት እባክህ። ምን ሆነ ነው አንተ? በቃ እኔ ምን አደረኩኝ? ቆይ እኔ ለምንድን ነው የማትረዳኝ? ቤተሰብ አውቄ አላስገባውም። ብቻዬን በነበርኩበት ሰጣልቻለሁ። አዎ ከዚህ በፊት ደግሞ ሰላም ነን። እንደዚህ አይነት ነገር ተፈጥሮብን አቅም አይደል እንዴ? ለዛ ነው የማይመጡት። እንደዋወላለን። አንተ ጋር እንደሚደውል ታውቃለህ። ካንተ ጋር እንደምትግባቡ ታውቃለህ አንተ ራስህ። እሱማ የሆነ ጠላትነት አለው ከኔና ካንተ። ጠላትነት ምን አደረከው? ጠላትነት አለው። ስለምን ጠላትነት ነው የምታወራው ነው? ጭራሽ እኔ ጫፍሽን ነክቼ ማላውቀውን ጭራሽ በጥፊ መታሻል። እኔ እኮ ጫፍሽን ነክቼ አላውቅም። እሺ እኔም ገባሽ? በጣም ባለጌ የሆነ ወንድም እንዳለሽ ነው። በቃ ወንድሜ ነው የፈለገውን ያድርግ። ይምታኝ፣ ችግር የለውም። ይምታሽ፣ ኖርማል ነው። ወንድምሽ ሲመታሽ ኖርማል ነው አይደል? ይምታኝ፣ በቃ ችግር የለውም። የኔ ነገር ነው አይደል የሚገንብሽ? እኔ አንተ ምን አደረከኝ አልኩ ነው። አሁን በቃ እሺ የኔ ነገር ገኖብሽ ነው አይደል? አይደለም ይቅርታ ጠየቀኝ አይደል? እሺ ብዬ ተቀበልኩኝ። እኔ ምንም በቃ አልፈልግም። በቃ እኔ አሁን ማለት ነው ከቻልኩኝ ማለት ከዚህ ሀገር ብን ብዬ መጥፋት እኔ ማለት ነው ራሴን አስፍቼ እገዳደለዋለሁ። ምንድነው ራስ ማጥፋት? ምን አይነት ነገር ነው? እኔ ምንም ደስተኛ የሚያደርገኝ ነገር የለም። ወንድምሽ ነገር ብዬ ወንድምሽ ስለበይ አስመሳይ ነኝ ይለኛሉ ብዬ ወንድምሽ አስመሳይ እኔን በቦክስ ይምታኝ። ተይኝ በቃ ተይኝ። አልበላም ታስጨንቃለሁ። አልበላም ጉረስላት። እስኪ ረፍሽ በፈጣሪ ምንድን እንደምትማረረው ነው? ምን ሆነ ነው አንተ? በጣም ልጁን ራሱ በባዶ ሆዱ በእግዚአብሔር አንተ ምን እየሆንክ ነው? ነው ለምን እንደዚህ ብላላልኩም አንተ ምን አንተ ሳትበላ እንዴት ነው የሚበላው? እንዴት ነው የሚበላው? እንደዚህ ሆነ እንዴት ይበላል ነው? ወንድም አይደል እንዴ? አይጨነቅም? ምን አይነት ጉድ ነው በእናትህ? አንተ እንደዚህ ስትሆን የሚጎዳውን ሰው አስብ። ይሄ ሁሉ ሰው ነው የሚጎዳው። አጠገብ ያለውንም ቢያንስ እንኳን አትጉዳ። ሁሉም እኔ ላይ ነው የሚፈርደው። ሁሉም ተነስቶ እኔ ላይ ነው የሚፈርደው። ሁሉም ወንድሟ ትክክል ነው ይላል። ሁሉም እየደወለ ወንድሟ ትክክል፣ ሁሉም እኔ ላይ ፈራጅ ሆነ። ይኸውልህ አንቺን እስኪመታጅ ምን ማለት ነው? ቆይ ምን ማለት ነው? ቆይ ምን ማለት ነው? የኔ ሚስት እሱ ሊመታ ማን ነው እሱ?
እሱ ነው የሚያኖርሽ። በቃ እሺ አንድ ብቻ ይፈታል እኮ የማይፈታ ነገር የለም እኮ አንተ ምን እየሆንክ ነው? ተይኝ በቃ በእናትሽ። ይኸው እንዳለ ልብሱ ራሱ ረግፎ በስመ አብ ወልድ ናይ ወሬ ምትወደ ቆይ እስኪ ተረጋጋሽ። በቃ እኔ ምንም አልፈልግም። በቃ ሰው ወንድሟ መርቃለች አይደል? ወንድሟ ጋር ምን ማለት ነው? ለምን ማሰማይ አንተን ብላ አይደል እየመጣች ያለችው እንዴ? ማንም ብላ ነው? ምን ነው አንተ ነው? ከዚህ በላይ እኔ መታገል አልችልም። ከአቅሜ በላይ ነው። ማንን ጠርታችሁ ነው? ቆይ ምግብ ስለታዘዘ እንደው እሺ ተነስ ነው አንተ አምልጣሽ መስመር ይመስልሽ ነበር ማን ነግሮ መጣ? አንተ ለምን ይዛችሁ መጣችሁ? ለምን መጣ አንተ? አንቺ ነኝ አምልጣሽ መስመር